አርዕስተ ዜና። በጭልጋም የታይከል ድግና የህገ ልቦና ጸሎት ስርዓት ተከናወነ። በአማራ ክልል ተጠናክሮ በቀጠለው ጦርነት የመንግስት ባለስልጣናት ጭምር እየተገደሉ መሆኑ ተሰማ። ጋዜጠኞች ብሔራዊ ጥቅምን፣ ህብረ ብሔራዊ አንድነትን፣ የወት ትርክትንና የሀገር ብልጽግናን ማዕከል ማድረግ አለባቸው ሲሉ የማህበራዊ አማካሪ ዳንኤል ክብረት ተናገሩ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በጭልጋም የታይከል ድግና የህገ ልቦና ጸሎት ስርዓት ተከናወነ። በጭልጋ ወረዳ ይከል ከተማ የኖህ ሚስት መታሰቢያ በሆነው ጥንታዊ ድግና የህገ ልቦና የቅዳሴ ስርዓት ዛሬ ጥቅምት 6 ቀን 2018 ዓ.ም በርካታ ምዕመናን በተገኙበት መካሄዱን የመረጃ ምንጮቻችን ተናግረዋል። የዛሬው የቅዳሴ ስርዓት የተከናወነው በአካባቢውና በሀገሪቱ ያለውን የሰላም ችግር በጸሎት ለመፍታት ታስቦ የተከናወነ መሆኑን የገለጹልን ከመዘናሸት እናታችን አይከል ከፈጣሪያችን ዘንድ ሰላምና ፍቅር እንድታሰጠን ምልጃዋን ለመጠየቅ የቅዳሴውን ስርዓት አድርሰናል ብለዋል። ከጥንት ጀምሮ በእናታችን በሜታ አይከል ድግና በዓመት 2 ጊዜ ቅዳሴ ስርዓት እንደሚከናወንበት የሚናገሩት የእምነቱ ተከታዮች የዛሬው የቅዳሴ ስርዓት ግን ከመደበኛው ቅዳሴ የተለየና ወቅታዊውን የሰላም ሁኔታ ተኩሮ የተካሄደ ነው ሲሉ ገልጸዋል። በዛሬው ቅዳሴና ምህላ ስነ ስርዓት ክቡር ወንበር አማረ ሙሉነት ተገኝተው ጸሎቱን እንደጀመሩት የገለጹልን የመረጃ ምንጮቻችን ቁጥራቸው በርከት ያሉ ምዕመናንን በቦታው ተገኝተው ፈጣሪያቸውን ለሰላምና መረጋጋት እንዲያበቃቸው ተማጽነዋል። የሜታ አይከል ድግና ከ4000 ዓመታት በላይ ያስቆጠረ ጥንታዊ ድግና ሲሆን እስከ 1950ዎቹ ድረስ የህገ ልቦና ጸሎትና ምህላ ተቋርጦበት አያውቅም የሚሉት የእምነቱ መሪዎች በ1950ዎቹ አንዲት ከጋይንት የመጣች አእምሮ ህመምተኛ ቡና ስላፈላችበት አርክሰዋለች በሚል እስከ 2001 ዓ.ም ተዘግቶ ባለዛሮችና ባለአውሊያዎች የቡና ማፊያና ባዕድ አምልኮት መፈጸሚያ አድርገውት ቢቆዩም ባለፉት 15 ዓመታት እንደገና ተባርኮ ወደ ቀደመ ክብሩ ተመልሷል ብለዋል። የቅማንት ህዝብ ከጥንት ጀምሮ ከአዳም ሲወርድ ሲዋረድ የመጣውን የህገ ልቦና አምልኮት ስርዓት ሳያዛባ በቅማንተኛ ቋንቋ እየከወነ የመጣ ሲሆን ጸሎቱን ለሚያጋጥመው ማንኛውም አይነት ሰው ሰራሽና የተፈጥሮ ችግር መፍትሄ አድርጎ ሲጠቀምበት መምጣቱን በርካታ የማህበረሰቡ ትውፊታዊ ማስረጃዎች ያመላክታሉ። ዛሬም በተለያዩ ጊዜያት ህዝቡና ሀገሪቱ ችግር ላይ ሲወድቁ የሃይማኖቱ ተከታዮችና ካህናት ተመካክረው በእምነቱ የበላይ ጠባቂ በሆኑት ወንበር እየተመሩ ፈጣሪያቸው ሰላምና መረጋጋት እንዲሰጣቸው ሃይማኖታቸውን እንደሚጠቀሙበት ይታወቃል። ዛሬ በሜታ አይከል ድግና በተካሄደው የቅዳሴ ስነ ስርዓት ላይ የተገኙት ምዕመናን ሰላሙን አስመልክቶ ከቅዳሴው መጨረሻ ባደረጉት አጭር ውይይት መፍትሄው አምላካችን ይደራን በጸሎት መጠየቅ በመሆኑ ጸሎት ተጠናክሮ ይቀጥልልን ሲሉ ሀሳባቸውን አቅርበዋል። ለቅማንት ህዝብ በየቀጠናው ራሱን አደራጅቶ ከሚያደርገው ስጋዊ ጥበቃና ራስን መከላከል በተጨማሪም ፈጣሪ ለህዝቡ ከሚያልቀው ሰላሙ እንዲያድል በየሃይማኖቱ የጸሎት ስርዓት እንዲያከናውን ጥሪ ቀርቧል። የእምነት ተቋማት ካላቸውና ተጠብቆ ከቆየው መንፈሳዊ ልዕልናቸው እየወረዱ የመጡት ፖለቲካው ገብቶ መፈትፈት ሲጀምር ነው የሚሉ አስተያየት ሰጪዎች የህገ ልቦናው ስርዓትም ከዚህ ችግር ውስጥ እንዳይገባ ትልቅ ጥንቃቄ ያስፈልገዋል ብለዋል። በአማራ ክልል ተጠናክሮ በቀጠለው ጦርነት የመንግስት ባለስልጣናት ጭምር እየተገደሉ መሆኑ ተሰማም። ባለፈው መስከረም አጋማሽ በፋኖና በመንግስት ጦር መካከል በወሎ ቀጠና የተጀመረው ውጊያ በቅርቡ በጎጃም ቀጠና የተጀመረ ሲሆን ፋኖ የመንግስት ተቋማትን ከማውደም አልፎ ካድሬዎችንም እየገደለ መሆኑ ታውቋል። ዛሬ ጥቅምት 6 ቀን 2018 ዓ.ም በአማራ ክልል ምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪ በፋኖ ታጣቂዎች መገደሉን የወረዳው ኮሚኒኬሽን ዘግቧል። የወረዳው ኮሚኒኬሽን ጽንፈኛ ሲል በጠራው የፋኖ ታጣቂ የተገደሉት የወረዳው ምክትል አስተዳዳሪ አቶ አዲሱ ተሻለ ከቤታቸው ወደ ስራ ቦታ ሲጓዙ በነበረበት ሰዓት ጥቃቱ እንደተፈጸመባቸው ታውቋል። ከዓለማዊ የራቁ በሀሳብ ሳይሆን በጠመንጃ የሚያምኑ የዜጎችን ያስተሳሰብ የእድገት ደረጃ በውል ያልተገነዘቡ የሀሳብ ድርቀት ያለባቸው ጽንፈኞች ሲል የስድብ ናዳ ያወረደው የእነማይ ወረዳ አስተዳደር የጠላት አጀንዳ ተሸካሚዎች ሲልም ሰሞነኛውን ብልጽግና አጠራር ተጠቅሞ የቀድሞ ወዳጆቹን ለመውቀስ ሞክሯል። ፋኖ ቅማንትን ለማጥፋት በ2011 ጎንደር ላይ ከተቋቋመበት የትግራይ ጦርነት በስምምነት እስከተቋጨበት የፕሪቶሪያው ስምምነት ድረስ የአንድ ሳንቲም ሁለት ገጽታዎች እንደነበሩ አይዘነጋም። አሁንም ቢሆን በፋኖ እርምጃ የሚወሰድባቸው የመንግስት ካድሬዎች በጥቂት ወዝባዊ ስሜት ያላቸውና የፋኖ አካሄድ ትክክል እንዳልሆነ የሚያምኑ ካልሆኑ በስተቀር የመንግስትን ስልጣን የያዘው የአማራ ብልጽግናም ይሁን በጫካ ያለው ፋኖ የመጨረሻ ግባቸው በትረ ስልጣን ጨብጦ የጥንት መነሻችን ነው ያሉትን ቅማንትንና ሌላውን ህዝብ ዱካውን በማጥፋት የቀደመውን ዘውዳዊ ስርዓት መመለስ እንደሆነ በግልጽ ይታወቃል። የምክትል ወረዳ አስተዳዳሪውን ግድያ አስመልክቶ የሐዘን መግለጫ ያወጣው የእነማይ ወረዳ አስተዳደር ስማቸውን መጥቀስ ባይፈልግም ፋኖን ተላላኪ በማለት ብልጽግና ላኪዎች ሲል የከሰሳቸውን ሻዕቢያንና ህወሓትን በእጅ አዙር ለመንካት ሞክሯል። ከወሎ በተመሳሳይ ከሰሞኑ በጎጃም ቀጠና የተለያዩ አካባቢዎች በመንግስትና በፋኖ ታጣቂዎች ውጊያ እየተካሄደ ሲሆን በአንዳንድ የገጠርና የወረዳ ከተሞች ዘልቆ የገባው ፋኖን በርካታ የመንግስት ተቋማትን አውድሞና ዘርፎ መመለሱን ራሳቸው የመንግስት ባለስልጣናት አምነዋል።
ከባለፈው መስከረም አጋማሽ ጀምሮ በወሎ ቀጠና ለተፈጸመው ጥቃት ህወሓትንና ሻዕቢያን የከሰሰው የብልጽግና መንግስት በዘመነ ካሴ የሚመራው የጎጃም ፋኖም ህወሓትና ሻዕቢያን በሱዳን በኩል ተቀብሎ ወደ ጎጃም አዝሏቸው ገብቷል የሚል እምነት እንዳለው በተለያዩ አጋጣሚዎች እየጠቆመ ይገኛል። ጋዜጠኞች ህብረ ብሔራዊ ጥቅምን፣ ህዝባዊ አንድነትን፣ የወል ትርክትንና የሀገር ብልጽግናን ማዕከል ማድረግ አለባቸው ሲሉ የማህበራዊ አማካሪው ዳንኤል ክብረት ተናገሩ። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ የሆኑት ዳንኤል ክብረት ዛሬ የኢትዮጵያ መገናኛ ብዙሃን የሚዲያ ልህቀት ማዕከል ማስጀመሪያ ፕሮግራም ላይ ተገኝተው ባደረጉት ንግግር ስለ ብሔራዊ ጥቅም፣ ህብረ ብሔራዊ አንድነት፣ የወል ትርክትና ብልጽግና በተመለከተ አለኝ ያሉትን ንግግር አሰምተዋል። የብልጽግና መንግስትም ሆነ ኢህአዴግ እንዲሁም ከነሱ በፊት የነበሩ የመንግስት ካድሬዎች ብሔራዊ ጥቅም የሚሉት የመንግስትን ስልጣን ላይ ማቆያ ስልቶች እንጂ ሀገሪቱንና ህዝቦቿን ስለሚጠቅሙ ጉዳዮች ማሰባቸው አይደለም የሚሉ ወገኖች ዳንኤል ክብረት ብሔራዊ ጥቅም የሚላቸው ምን መሆናቸውን በግልጽ አልጠቀሰም ብለዋል። በተለይም የብልጽግና መንግስት ካድሬዎች በሆነ መንገድ ንግግር ሲያደርጉ ስለሚናገሩት ጉዳይ ዝርዝር ማብራሪያ ለመስጠት ከመናገር ይልቅ አድበስብሰው በመናገር አድማጩን ማወዛገብ ዋና መገለጫቸው ነው ተብሏል። የማህበራዊ ጉዳዮች አማካሪው ዛሬ ባደረጉት ንግግር ስለ ህብረ ብሔራዊ አንድነት ቢናገሩም አንዱ ህዝብ በክልል ሌላው በልዩ ዞን ቀሪው ደግሞ በወረዳ ተዋቅሮ እያለና እስከዛሬ ምንም አይነት የመንግስት መዋቅር የሌላቸው ህዝቦች እያሉ ምን አይነት ህብረ ብሔራዊ አንድነት ነው የሚሰብኩት የሚል ጥያቄ ማስነስቷል። የህዝቦች እኩልነት ሳይረጋገጥና በየጊዜው በተረኝነት ወደ ስልጣን የሚመጡ ቡድኖች ስለራሳቸው ዘውግና ብሔር በግልጽና በስውር እየተጉ ሌላውን መቀመቅ በሚከቱበት ስርዓት ውስጥ ሆነን እንዴት አይነት ህብረ ብሔራዊ አንድነት ሊመጣ እንደሚችል ተናጋሪው አላብራሩም። ዳንኤል ክብረት በንግግራቸው ያነሱት ሌላው ግራ የተጋባው ጽንሰ ሀሳብ ደግሞ የወል ትርክት ሲሆን ይህም መንግስት በፖለቲካ ዲስኩሩ በየዕለቱ የሚያስተጋባው ፖለቲካዊ ሀሳብ እንጂ መሬት ላይ ሊተገበር የማይችል ነው የሚሉ አስተያየት ሰጪዎች እኛ ኢትዮጵያውያን የጋራ ታሪክ እንጂ የወል ተረት ፈጥረን ትውልዱን አናደናቁረውም ይላሉ። ትርክት እንፍጠር ብንል እንኳ መጀመሪያ በሀገራችን ታሪክ የጋራ መግባባት ላይ መድረስ አለብን የሚሉ ወገኖች የወል ትርክቶች የሚመጡት በጋራ እውነተኛ ታሪካችን መግባባት ስንችል ብቻ ነው እንጂ በየመድረኩ እንዲሆንልን ስለሰበክን አይደለም ሲሉ ገልጸዋል። ማንም ፖለቲከኛና አክቲቪስት በመሰለው ሊፈጥረው ስለሚችለው ትርክት ሳይሆን በእውነተኛ ማስረጃዎች ላይ ተመስርተው በተካሄዱ ትክክለኛ ምርምሮች የተረጋገጡ የጋራ ታሪኮቻችን ላይ ማተኮር አለብን ተብሏል። ስለ ሀገር ብልጽግና በዳንኤል ክብረት የቀረበው ንግግርም ከንግግርነት ባለፈ ውሃ የሚያነሳ አይደለም የሚሉ አካላት ብልጽግናችን የሚመጣበት መንገድ እንዲሁም የፖሊሲና የህግ ማዕቀፎች በግልጽ ተቀምጠው እያንዳንዱ ዜጋ ሊረዳቸው ካልቻለ የጋራ ስምምነትን ሊፈጥሩ አይችሉም ሲሉ ተችተዋል። ዘላቂ የህዝብ ለውጥና የሀገር ሰላም የማያመጣ የብልጽግና ጉዞ ከጥቅሙ ይልቅ የህዝብን ህይወት ችግር ላይ ስለሚጥል ብልጽግናን ባንጠላም የመንገዱን ትክክለኛነት እርግጠኛ መሆን ያስፈልጋል ተብሏል። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ይሁንላችሁ።